ቴዲ ያልገባ ነገር አለ ናውጣው አልወጣም እዚህ ነው የምሰብረው አልወጣም እሱ ለከት የለበትም ካዝነው አንቺ ነውጪ አይመለከትሽም ማንንም አይመለከተውም አገባማ ያልገባ ነገር አለ ሰኒት ውድ ቤተሰቦቼ ሰናይት ወደ ቤት ገብታለች እኛም ደግሞ ተደብቀን እየጠበቅን ጤና ይስጥልኝ ሰናይት እንዴት ነሽ ማለት ሰላም ነው ማን ነው አንተ እሺ ችግር የለውም እንደዛ ማድረግ ያቅተኛል ፋይልህ እንዲረከረክ አትፈልግማ መኖር ትፈልጋለህ አዎ እፈልጋለሁ እያሰራራውክ አይደለም ይገባኛል እነሱንም ደግሞ የሆነ ጥቅም ሲኖርሽና እዚህ የምታስቀምጪው የሆነ የምታረጊው ነገር ከሌለ በስተቀር ዞር ብለሽ እንደማታያቸው ሲያወሩ ነበር ወንድምና እህቴ የኔ ናቸው መጠየቅም አለመጠየቅም መብቱ የኔ ነው ገባ አንተ ምን ቤት ነው ሰው ቤተሰብ ውስጥ ገብተህ የምትፈታተው ቤት በኩል ነው የደረሰው እኔ እኮ የታመሙ በ100 ብርና በ200 ብር ሰዎችን ቀርጾ አስደቅሶ ቪዲዮ ሰርቶ በእነሱ መሸቀል ነው ደረስኩላቸው ማለት በቃ እሺ ደውልላታለሁ ለሄለን ደውልላታለሁ በቃ ተወስና ሄለን አለች እንደዚህ በቃ ደውልላታለሁ አልኩህ እኮ ምንም ችግር እዚህ መረበሽ ና ካዝነው ይዘን እንውጣ ለምንድን ነው የማይነካው ሰናይት ልክ ነሽ ካዝነው ለምንድን ነው የማይነካው ለምንድን ነው የማይነካው ልክ ነው ካዝነው ለምንድን ነው የማይነካው ምን አገባ እኔ የምፈልገው ሄለን እዚህ ቤት ያስቀመጠችው ካዝና አለ ካዝናውን ነው ካዝናው የምን ካዝናው ታውራ ትላንትና ማታ እዚህ ቤት የገባው ሁሉም ሰው እኮ ይሰለቻል ደጋግመህ ስትጠይቅ አልፎ ይረዱን ነበር አሁን ሰለቻቸው መሰለኝ እነሱም ተተዋሉ እና በሚችለው አቅም አይነን ያሳከምኩት ሽንት ለማሽናት ራሱ በቃ እንደዚህ በ3 ቀን በ4 ቀን በቃ በግልበት መከራ ነው የተሰቃየሁት ያው እንደምታዩት ነው ያው በእንትን ነው የምጠቀመው በእናትህ ተረጋጋ አይዞህ እግዚአብሔር ያውቃል አይዞህ በእናትህ አይዞህ ተረጋጋ እርዳታ እንደሚያደርጉላት ማለት መልካም በጎ ነገርን ስለምትሰራው ብዙ ነገሮች እንደሚሸልሟት የገንዘብ ድጋፍ እንደሚያደርጉላት ምናምን ትነግረኛለች እንዲህ መኪና ቤትም ከመልካምነቷ የተነሳ ጊፍት ይሰጧታል አይነት ነገር ሰው ከውጭ ስታይና ቤት ውስጥ ያለው ማንነት የተለያየ ነው ሁለት ማንነት ነው ያላት ውጭ ላይ ለሰው ደራሽ ናት ጥሩ ሰው ናት ደግ ናት እዚህ ጋር ደግሞ ለገዛ ወንድሟ እንኳን ምንም ነገር ማድረግ ያልቻለች ሴት ናት በሰዎች ስቃይ ገንዘብ ማግኘት በሰዎች ድካም መክበርን ምርጫው አድርጋ እየወሰደች ቤቴ ውስጥ ነው ያለው ማን ደግሞ ካሜራውን አጥፋልኝ ማንም እንዲቀርጸኝ አልፈልግም ካሜራውን አጥፋልኝ አንቺ በሰዎች ሲነግጅ አልነበር እንዴ ነው እሱ ማን እየፈለጋት እንደሆነ ታውቃለች በህግ እንደምትፈልግ በደንብ አርጋ ጠንቀቅ እሱ አንተን አይመለከተኝም ይልሽ አንቺ ሰባዊ ሰውኛ ብትሆኚ እንደሚባለው ሰዎችን ለመርዳት የምለፊ ሰው ቢሆን ኖሮ ማለት ነው መጀመሪያ እርዳታውን የምትጀምሪው ከእህትና ከወንድሞች አሁን አንቺ አቅም አለሽ ንብረት አለሽ ብዙ ነገር እሺ ይሄ ሁሉ ንብረት እንዴት ልታፈሪ ቻልሽ ጊፍት ተሰጠው ማን ይሰጥሽ ማንንም እንዲፈትሽ አልፈልገውም ማለት ነው ሲጀምር ያንቺ ንብረት አይደለም ያንቺ አይደለም ሲጀምር በቃ ፍቃዱን አሳየሽ አይደል ፍቃዱን ካሳየሽ በኋላ ምንም አታመጪ እንደፈለግ ገብቼ ፈትሽዋል የምትፈልጊው እሱን አይደል እሺ በቃ እየደወልኩላት እኮ ነው ተው በቃ በእናትህ ተው በቃ ለወንድሜ ስትል እየደወልኩላት እኮ ነው ደውይላት ነው ያልተው አትንኪኝ ስራዬ ልስራበት አትንኪኝ ነገር ማየት አለበት በዚህ ሁኔታው ነው እነሱ ስለአንቺ በደንብ ያውቃሉ ይነግሩሻል ወንድምሽን ማሳከም ለምን ይከብድሻል አንቺ አታሞጥምጪ እዚህ አይመለከትሽ የሄለን ጉዳይ እንግዲህ ነገሮች በጣም እየተወሳሰቡ እየተካረሩ እየተጋነኑ ያለበት ሂደት ላይ ነው ያለነው። እንግዲህ ከትላንት ወዲያ ላይ እንደምታስታውሱት ለእናንተ ለውድ ቤተሰቦቼ ለማቅረብ እንደሞከርኩትም ባለፉት ክፍሎችም ስትመለከቱ የነበረው የዚች ልጅን ክፋት በየቀኑ እየጨመረ የምሰራቸው ነገሮች ከሰው የሚጠበቅ ነገር እየሆነብን አይደለም ያለው። በጣም ብዙ ነገሮች እየተሰሩ ነው ያሉትና በባለፈው ቪዲዮ ላይ እንግዲህ እንደምታዩት በዛች በእህታችን ምንም ነገር ሳይደርስባት ደርሶባታል ብላ
ገንዘብን እየከፈለች የተለያዩ ቪዲዮዎች እያሰራች በእነሱ ስም ተደፍረዋል ተብለው በሚታሰቡ ሰዎች እኔ የሚያሳለፍኩት ታሪክ ነው እያለች እንግዲህ ብዙ ሰዎች ህይወት ላይ እየተጫወተች ያለችበት ሁኔታ ነው የሚገኘው። ከዛም ውጭ እንግዲህ የገዛ ወንድሞቿንም ለተለያዩ ወንጀሎች እየከተተች አንዱን ደግሞ እንደደፈራትም አድርጋ ከሱ ጋር የፍቅር ግንኙነት እንደነበራት ከዛ በኋላ ያንን ተደፍሬያለሁ በሚል እናት አባት ላይ እርምጃ እንድትወስድ ካደረገች በኋላ እንግዲህ ብዙ ጉዶችን ስለሷ እየሰማን ያለንበት ሁኔታ ላይ ነው የምንገኘው። እንግዲህ ውድ ቤተሰቦቼ ላለፉት ቀናቶች ለእናንተ ቪዲዮ ሳናደርስ የቆየንበትን ምክንያት ለሷ ቪዲዮቹን እየቀረጸች ስታደርስላት የነበረችው እንዲሁም ደግሞ ከእሷ ጋር ስትሰራ የነበረችዋ ልጅ ለማግኘት ብዙ ጥረቶች ሲደረጉ የነበረበት ሁኔታ ላይ ነው የምንገኘው። ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን ቆያችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ ትንሽ ልብ በሚነካ መልኩ ነገሮችን ለማጣራት በሄድንበት ሰዓት ላይ ለሄለን ቪዲዮቹን እየቀረጸች ታቀርብለት የነበረችው ሰናይት የምትባለው ግለሰብ እንግዲህ እሷን ለማግኘት መኖሪያ ቤቷ ድረስ ተንቀሳቅሰን ነበረ። በትላንትናው ማታም ወደዚህ ቤት አንድ ዕቃ ተጭኖ እንደገባ አይተን ነበረ። እሱ ምንድን ነው የሚለውን ነገር ለማጣራት ስንገባ እንግዲህ ሄለን ትፈልገው የነበረውን ነገር ወደዚህ ቤት መላኳን አውቀን ገብተን ነበረ። ከገባን በኋላ ግን በሚያስገርም ሁኔታ የሰናይትን እህት ማግኘት ችለናል። ወንድሟም ደግሞ ታሙ ተኝቶን ያገኘናቸውና አትሊስት ስላሉት ነገሮች ስለታቸውም አንዳንድ ነገር መጠየቅ እንደምፈልግ አስረድቻቸው ፈቃደኛ ስለሆኑልኝ ነው ካሜሬን ያበራሁት። በመጀመሪያ እህቴ ከልብ አድርጌ አመሰግናለሁ። ያው እንደነገርኩሽ አመጣጣችን ሰናይት ትላንትና እዚህ ቤት አንድ ዕቃ ይዛ ስገባ አይተናታልና አንደኛ እሱን ዕቃ ምንድን ነው የሚለውን ለምን እዚህ ቤት ማምጣት ፈለገች፣ ከዛ ውጭ ደግሞ እሷ ትኖርበታለች የተባለችው ቤት እንግዲህ በተደጋጋሚ ሄደናል፣ ቤቷ ላይ የለችም። የተለያዩ ሆቴሎችም ገብታለች ተብሎ አለች የተባለችበት ላይ ሆቴል ላይ ስንሄድ የለችም፣ ልናገኛት አልቻልንም። ግን ይሄ የቤተሰቦቿ ቤት እንደሆነ አንቺና ወንድምሽ እዚህ እንደምኖሩ ተነግሮን ነበረ። ስንገባ ግን ያየነው ነገር በጣም አስደንግጦናል። ማለት እንደዚህ አልጠበቅንም። ሰናይት ምን አይነት ህይወት ላይ እንዳለች እና ምን እያደረገች እንደሆነ እናውቃለን። የምትይዘው መኪና ይታወቃል። መኖሪያ ቤቷ በጣም ቅንጡ ከሚባሉ ቤቶች አንዱ ነው። እናንተ ደግሞ እህትና ወንድሞቿ ደግሞ በእንደዚህ አይነት ሁኔታ ማየት በጣም ትንሽ ያማል። እስኪ ምንድን ነው የተፈጠረው? በእናንተና በሰናይት መካከል ያለው ግንኙነት ምን ይመስላል? ማለት የኑሮ ልዩነት ነው እንጂ ያለው የተፈጠረ ነገር የለም። በእርግጥ እኛ ጋር እየመጣች አስኖር አልፎ አልፎ ትመጣለች፣ መታ ጥላ ትወጣለች። ማለት ምክንያቷ ምንድን ነው አላውቅም። ማለት የሆነ ሰው ከውጭ ስታይና ቤት ውስጥ ያለው ማንነት የተለያየ ነው። ሁለት ማንነት ነው ያላት። ውጭ ላይ ለሰው ደራሽ ናት፣ ጥሩ ሰው ናት፣ ደግ ናት። እዚህ ጋር ደግሞ ለገዛ ወንድሟ እንኳን ምንም ነገር ማድረግ ያልቻለች ሴት ናት። ለምን ይህን እንደምታደርግ አላውቅም። የሆነ ጎረቤት ሁላ አንዳንድ ጊዜ ይገረማል። ማለት በሁኔታዋ ብዙ ሰዎችን እየረዳች እንዴት ወንድሟን ማስታመም ይከብዳታል ምናምን ነው የሚሉት። እና ምንድነው የሆነ ነገር ስትፈልግ ብቻ ነው የምትመጣው። እንደውም አንዳንዴ እናንተ የኔ ቤተሰቦች አይደላችሁም ሁላ ምናምን የምትልበት ጊዜያቶችም አሉ። ማለት አላውቅም፣ ምናልባት ድህነታችን ሊሆን ይችላል። ሰናይት ግን እንደሚባለው ሰዎችን ትረዳለች፣ ለሰዎች ትደርሳለች፣ ትደግፋለች። አዎ ማለት ትረዳለች። የምትረዳበትን መንገድ ዲቴል አንድ በአንድ ባላቅም እንደምትረዳ አውቃለሁ። ግን እንዴት ነው ለሰው መልካም ነገርን እያደረገች ለወንድሟ ሳትደርስ ስትቀር ደግሞ የምታደርገው ነገር እውነት ነው ለማለት ይከብዳል። ከዛ በፊት ታደርግ እንደነበረ አውቃለሁ። አሁን ላይ ወንድማችን ምን ነበር የምታደርግ የነበረው? እንዴት ነው ታማሚዎችን እንደምታሳክማቸው እኔ በእርግጥ በአይኔ አላየሁም፣ በወሬ ደረጃ ነው የማውቀው። እና እንደምትረዳቸው ለእሷ ደግሞ አንዳንድ ድርጅቶችም እርዳታ እንደሚያደርጉላት ማለት መልካም በጎ ነገርን ስለምትሰራው ብዙ ነገሮች እንደሚሸልሟት የገንዘብ ድጋፍ እንደሚያደርጉላት ምናምን ትነግረኛለች። እንዲህ መኪና ቤትም ከመልካምነቷ የተነሳ ጊፍት ይሰጧታል አይነት ነገር እሱንም ትነግረኝ ነበር። ግን እንዴት ነው መልካምነት ውጭ ላይ ብቻ ሲሆን ደግሞ ይከብዳል። እሷ ቤት ውስጥ እኔ ግን አንድ ነገር በእርግጠኝነት የምነግርሽ ነገር ቢኖር ሰናይት ነገሮችን በትክክል አታደርጉ። እኛ እጅ ላይ ያለውን ተጨባጭ መረጃ ነው የምነግርሽ። ሰዎችን እንደሚረዱ ችግረኛ እንደሆኑ እያደረገች እየከፈለቻቸው በገንዘብ ቪዲዮችን እያሰራች ከሰዎች ፈንድ ትሰበስባለች፣ ገንዘብ ትሰበስባለች እንጂ
አንቺ በምትይው ልክ ሰዎችን እየረዳች አልነበረም። በእርግጥ ምንድነው ቪዲዮ ታሰራለች። ያን የምታደርገው ምንድነው ከአቅሟ በላይ ሲሆን ነው። እና ይመስለኛል ወንድማችንን መርዳት ያልፈለገችው ከሰው በሌላ ሰው አስለምኜ ለወንድሜ እርዳታ አላደርግም ብላ አስባ ሊሆን ይችላል። ማለት ሶሻል ሚዲያ ላይ እሱ እንደዚህ ሆኖ ቀርጻ ማውጣት አትፈልግም። ወንድሜ ተቸግሯል፣ ወንድሜን አሳክሙልኝ ማለት አትፈልግም። አቅም ግን እኮ አላት እሱን ለማሳከም አቅም አላት ማለት እንዴት ነው? እሷ እንዳለችው ከሆነ ሰው በሚሰጣት ጊፍት ምናምን ነው እየኖረች ያለችው። አሁን እያለችበት የምትኖርበትን ቤት ታውቂዋለሽ? በጣም ለግዛሪ ቤት ነው የምትይዘው መኪና በጣም ቅንጡ ነው። እኔ እዚህ ስትመጣ ነው ማገኛት። አይተሽ አታውቂም? ስለ ቤቷ ምናምን የምታውቁት ነገር የለም? ስታወራ ሰማለሁ፣ ሰዎችም ሲያወሩ ሰማለሁ ትልቅ ቤት ውስጥ እንደምትኖር። በእርግጥ ስትመጣ በመኪናም ስለምትመጣ መኪናዋን አያለሁ፣ ግን ቤቷን ሄጄ አላየሁት። ስትመጣ ምን ታደርግላችኋለች? እናንተ እንዴት ነው የምትደግፋችሁ? ምንም የምታደርግልን ነገር የለም። ምን እንደምትፈልግ አላውቅም። ትመጣለች፣ ሙሉ ዕቃ ታገላብጣለች፣ ወይ የሆነ ነገር አስቀምጣ ትሄዳለች፣ ወይ የሆነ ነገር ይዛ ትሄዳለች እንጂ እንዴት ዋለ፣ ደህና ነው ወይ፣ የተሻለ ወይ ምናምን ሁላ ብላ አትጠይቅም። ማለት ምንም ግድ አይሰጣትም። ምን ያህል ጊዜ ነው እንደዚህ ከታመመ? አሁን ወደ 6 ወር 7 ወር አካባቢ ነው፣ ወደዛ አካባቢ ደርሷል። እና አሁን ያለበት ሁኔታ ራሱ ትንሽ ከባድ ማለት እኔ ብችልና ባሳክመው ይሄን ቤት ሁላ ማለት የራሳችን ቢሆን ኖሮ ሽጠን ሁላ እናሳክም ነበር። ግን ይሄም ኪራይ ነው፣ ምንም ማድረግ ስለማንችል ነው። እሱን ጎዳና ይዞ መውጣት ደግሞ ይከብዳል። ወንድሟ ነው፣ ለሌሎች እየደረሰች ብዙ ነገር እያደረገች ለወንድሟ መድረስ ያልቻለች ሰው እንድትባል አልፈልግም። ጥሩ ነገር ባታደርግ እንኳን ክፉ ናት እንድትባል አልፈልግም። እንደሷ መሆን ስለማልፈልግ ማለት ነው። እና ያው አቅም ስለሌለን ነው። ዲያሊሲስ ሰውን በስንት ቀን ነው እያደረገ ያለው? በየ3 ቀኑ ያደርጋል። ግን አንዳንዴ እንዲህ ከቤተሰብ ምናምን ገንዘብ እየለመንን እናመጣለን። አሁን ያለበት ሁኔታ በጣም አስጊ ነው እና በየ3 ቀኑ ቢያንስ ይታጠባል። ለዚህ ገንዘብስ ድጋፍ አታደርግላችሁ? አይ ከሷ እስከዛሬ ድረስ ምንም ያገኘነው ነገር የለም። እኔ በየቤቱ በሰው ቤት እየሄድኩኝ ልብስ አጥባለሁ፣ እንጀራ ጋግራለሁ፣ ቤት አጸዳለሁ፣ ተማሪዎችንም አስጠናለሁ እና በዛ በማገኘው ገንዘብ ነው እንትን እያልኩት ያለሁት እያገዝኩት ያለሁት። ያው ቤቱንም ያለንበትንም ቤት አከራያችን ቢያንስ እስኪሻለው ትንሽ እስኪያገግም ብላ በነፃ ነው እየኖርን ያለን። ሌላ ቤተሰብ የሚደግፋችሁ አብሯችሁ ያለ ሰው የሚል እንዴት ነው? ሁሉም ሰው እኮ ይሰለቸዋል ደጋግመህ ስትጠይቅ። አልፎ አልፎ ይረዱን ነበር። አሁን ሰለቻቸው መሰለኝ እነሱም ትተዋሉ እና በምችለው አቅም እኔ ነኝ እያሳከምኩት ያለሁት። የምችለውን እያደረግኩ ያለሁት። ቀላል አይደለም፣ ይከብዳል እና ብዙ ነገር ትቼ እዚህ ጋር እሱን ማስታመም፣ እሱን ለማሳከም ገንዘብ ለመፈለግ መሯሯጥ፣ ብቻ ከባድ ይከብዳል። ማለት ጠብቄ ከመጣሁት ቶታሊ የተለየ ነገር ነው እያየሁ ያለሁት። እንደነገርኩሽ እኔም ያው እናንተን ልረዳችሁ ወይም ቪዲዮን ቀርጬ እሱ የሚረዳበትን ነገር ልፈልግ አይደለም እየቀረስኩ ያለሁት። እኔ አንድ ተራ ወንጀል መርማሪ ነኝ። ግን ያው ከቲስ ሰናይት ጋር በተገናኘ የሰማናቸው አንዳንድ ነገሮች አሉ። በእርግጥ ከተደፈሩ ሰዎችም ውጪ በእንደዚህ አይነት ጉዳይ ላይ ታማሚዎች ላይም የምሰራቸው ነገሮች እንዳሉና እርዳታ ደርሳለሁ በሚል ሽፋን ብዙ ነገር እያደረጉ እንደሆነ አውቃለሁ። አይ እንደዚህ እንኳን አታደርግም ማለት በዚህ ልክ ክፉ አይደለች። እንዳልኩ ነው፣ አላየውም። በእርግጥ ስትረዳ ግን እንደምትረዳ አውቃለሁ። አይ አትሊስት እንኳን የወንድሟን የተወሰነ ነገር ከቨር ማድረግ ትችላለች። አንቺ እንኳን በዚህ አቅምሽ ሊኖራት ይችላል። ምናልባት አላውቅም፣ ጣልታንም ሊሆን ይችላል። የራሷ አይነት ማለት ጸብ ምናምን ነበራችሁ? ያረግንም ይለንም ከወንድማችሁ ጋርስ የነበራት ግንኙነት ምን ይመስል ነበር? እሱ ጤነኛ በነበረበት ጊዜ በእርግጥ በእሷ ስራ ምክንያት እሱ ደስተኛ አይደለም። ማለት የምትሰራውን ስራ አውቆ ሳይሆን እንዴት ነው ሰውን እየረዳ መኪና ቤት ምናምን ሊገዛ አይችልም የሚል አስተሳሰብ አለው። እሷ ደግሞ ጊፍት ተሰጠኝ ነው የምትለው። ለሰው ባደረግኩት መልካምነት ምክንያት ሌላ ሰው እንዲሰጠኝ ነው ምናምን ነው የምትለው። ሶሻል ሚዲያ ላይ ነው ፖስት እያደረገች ገንዘብ የምታሰባስበው። እሱ ደግሞ ምንድነው ከዛ ለታካሚ ተብሎ ከገባ ገንዘብ እየቆራረጠች የምትጠቀም ነው የሚመስለው እና በዛ ምክንያት አይግባቡም ነበር ይመስለኛል። በዛ ምክንያት ሊሆን ይችላል ምናልባት።
ምናልባት እስኪ ወንድሜ ወደ አንተ ልምጣና አንተ ላለማስጨነቅ ስለፈለኩ ነው ጥያቄ እየጠየቅኩ ያሉ ነው። እስኪ የጤና ሁኔታ ምን ይመስላል? አሁን ያለህበት ሁኔታ ምን ይመስላል? እኛ በምን ልንደግፍና ልናግዝ እንችላለን? ያው እሷ እንደምትለው ሁሉን ነገር እሷ ተገልጸዋለች ማለት ተናግረዋለች። እና እኔ መናገር ፈልገው ያው በእኔ እንትን ገንዘብ እንደምታሰባስብ ነው የማውቀው። ማለቴ ያው ውጭ እጄ ይሄን ያለበትን የኩላሊት እንትን ንቅለ ተከላውን እዛ እንዲደረግ ነው የተፈለገውና በእኔ ስም እዛ እንደምታሰባስብ ነው እያደረገች ያለችውና እና እኔ ማለት ፈልገው ያው አንዳንድ የሚወጣሉ ያው በአንተ እንትን እንደዚህ የተደረገ ነው ያለው እና ምን ላይ ነው ያለው ማለት ጠይቁኝ። ያው እሷም ከዛሬ ነገ እያለች ያው ተስፋ እየሰጠችኝ ያለችውና ያው እኔ መናገር ፈልገው ያው በቃ ብቻ ምንም ነገር እኔ ጋር የደረሰ ነገር የለም። ያው እኔ ያለሁበት ሁኔታ በጣም አሳሳቢ ሁኔታ ላይ ያለሁት ያው ሁሉን ነገር ደግሞ እሷ እህቴ ነገር ገልጸዋለች። እሷ ባትኖር ኖሮ እስከዛሬ እንደዚች ሆኜ አልገኝም። እሷ ስላለች ሁሉም ነገር እየተሰቃየች በእኔ ምክንያት ብዙ ነገር እየደረሰባት ያለው በቃ አሁን ሽንት ለመሽናት ራሱ በቃ እንደዚህ በ3 ቀን በ4 ቀን በቃ በስንት መከራ ነው የተሰቃዩት አሉት። ያው እንደምታዩት ነው። ያው በእንትን ነው የምጠቀመው በቱቦ ነው የምጠቀመውና በቃ እንድትደርሱልኝ ነው የምፈልገው። ሌላ ምንም ነገር ብሎ ነገር የለኝም። እና በጣም በቃ ስሜቱ በጣም ነው እኔ እየተጎዳ ያለሁትና ተቻላችሁ አቅማችሁ ድረሱልኝ ነው የምለው። ወንድሜ እንዴት ማለት እርግጠኛ ልትሆን ቻልክ? ሰናይት ባንተ ስም እየተጠቀመች እንዳለ ያው እዚህ አንዳንድ ሰዎች መጥተው ከሚነግሩኝ ጠያቂ አንዳንድ ሰዎች መጥተው ከሚጠይቁኝ ሁኔታ ያው ሲነግሩኝ ያው ባንተ ስም እያሰባሰበች እንደሆነ ኢንፎርሜሽን ያው ነግሮኝ ይሄዳሉ። ያው አንዳንድ ጓደኞች አሉ ይመጣሉ። በእነሱ ኃይል ነው ያሉት። አንዳንዴ ይመጡና አሁን ላይ ያለበት ያው የመን በሽታ በጣም ያው ከአቅም በላይ ውጭ እጄ ካልታከምኩ ያለበት ሁኔታ በጣም ከባድ ስለሆነ እና በቃ ሁሉን ነገር እንደምታዩት ነው። ሁሉን ነገር እያያችሁት ነው ያላችሁት እና በቃ እንድትደርሱልኝ ነው ፈልገው። ሌላ ምንም ነገር መናገር ፈልገው ሁሉን ነገርም ያው እህቴ ገልጸዋለች። እና እኔ አንድ ነገር ልነግርህ የምችለው ነገር ቢኖር እንዳልኩ እኛ የመጣንበት ነገር አንተን ለመርዳት ወይ አንተ የምትረዳበትን ነገር መንገድ ፈልገን እሱን ለመቅረጽ አይደለም እዚህ ጋር የመጣነው። እዚህ ጋር የመጣነው ከሰናይት ጋር የሚገናኝ አንዳንድ መረጃዎች እጃችን ስለገባ ሰናይት ትላንትና ማታ ይዛ ስለመጣችው ነገር ለማወቅና ለማጣራት ነው። እግረ መንገዳችንን ደግሞ አንተ የምትረዳበትን ወይ ደግሞ አንተ መርዳት የምንችልበትን ነገር ካገኘን መልካም፣ በጣም ደስ ይለናል። እሱንም ማድረጋችን ምን አይነት ፔን ላይ እንደሆንክ ምን አይነት ችግር ላይ እንደሆንክ ይገባኛል። በካቴተር እንግዲህ ሽንትን ለመሽናት መሞከር ረጅም ሰዓት እንደሚያቃጥልም እንደሚያሰቃይም ያው ከብዙ ሰዎች እንሰማለን። በጣም ከባድ በሽታ ነው። ሰናይት ግን በወንድሟ በእንደዚህ አይነት ደረጃ ላይ ትጠቀማለች ብሎ ማሰብ ትንሽ ከበድ ቢለኝም ያው ካሉበት ሁኔታና ካሉበት ነባራዊ ሁኔታ አንጻር አታደርገውም የሚል ግምት የለኝም። ምናልባት እህቴ ግን ያንን ነገር አታደርገውም የሚል ድምዳሜ ያለሽ እና ሰናይት ለምንድን ነው ትላንትና ማታ እዚህ ቤት መታ ያንን ካዝና ማስገባት የፈለገችው? ምናልባት የምታውቂው ወይ ነገረችሽ ነገር ካለ? አይ እኔና እሷ ምንም የምናወራው ነገር የለም። ትመጣለች እንዳልኩ ነው። የምትፈልገውን ታስቀምጣለች፣ የምትፈልገውን ይዛ ነው የምትወጣው። ከሁለታችሁ ጋር ምንም አይነት ንግግር የላትም? እንዴት ዋላችሁ ልትል ትችላለች እንጂ ከዛ በዘለለ ምንም አታወራም። እርግጠኛ ነሽ? ከኔ ጋር ከሱ ጋር ግን አላውቅም። ምናልባት ተስፋም ሰጥተው ሊሆን ይችላል። ከኔ ጋር ጭራሽ እንትና ለአንተ የምትነግር ነገሮች ነበሩ? አሁን ያለችኝ ያለችው ነገር በቃ አለሁልህ ከጎን ነኝ፣ በአንተም አንዳንድ ነገር ላይ ወደ ውጭ ሄደህ እንድትታከም ብዙ ነገር እያደረግኩ ነው ያለሁኝ ትለኛለች። እኔም ደግሞ እሺ ምናምን በቃ እኔ በቃ በአሁን ሰዓት ላይ ተስፋዬ እሷ ላይ ነው ተስፋ ያለው ማለት ውጭ እጄ የምታከምበት ድል እየፈጠርኩልህ ነው ትለኛለች። ግን ምንም ነገር እኔ ጋር የደረሰ ነገር የለም እና በሳምንት 3 ጊዜ ነው ዳያሊሲስ የምደረገውና በቃ በጣም ነው በቃ እኔ ስሜቱን ምን ብዬ ላስረዳ? በጣም ነው እየተጎዳ ያለሁትና በጣም ያለሁበት ስሜት አንዳንድ በሽታ ለማወቅ በዛ ቦታ ካላለፍ
እባክህ አታልቅስ ወንድሜ፣ አይዞህ በእናትህ። ኧረ አንድ ነገር በይው በእናትሽ። በእናትህ ተረጋጋ፣ አይዞህ እግዚአብሔር ያውቃል። አይዞህ በእናትህ አይዞህ ተረጋጋ። እንግዲህ ውድ ቤተሰቦቼ ያሉት ነገሮች ትንሽ ይረብሻሉ። ልጁም ደግሞ ያለበትን ስሜት እንግዲህ ለመረዳት ግዴታ በሱ ጫማ መሆን አይጠበቅብንም። እያየን ነው ጉዳቱን። ምናልባት ያው እነዚህ ሰዎች እየሰሩ ያሉት ሄለን እንግዲህ እያሰራች ያለችው ሰዎች እየሰራች ያለችው ነገር እንግዲህ በጣም ከባድ ነው። እነዚህን ሰዎች ምን ያህል እያሰቃየች ምን ያህል እየጨቆነቻቸው እንደሆነ በስማቸው ገንዘብና ገንዘብን የማግኘት ብቻ ዓላማ ይዛ ብዙ አይነት ታሪኮችን እየሰራች ያለችበት ሁኔታ ነው። እቺ ልጅ በምንም አይነት መንገድ እየሰራች ካለችው ነገር ላይ ማስቆም የማንችል ከሆነ እሷንም የሚደግፏትን ሰዎች እያንዳንዳቸውን እያያዝን ለሕግ አካል እያስረከብን ይህንን ነገር ለአንዴና ለመጨረሻ ጊዜ መዝጋት ካልቻልን አሁን የተጀመሩት ነገሮች በደንብ አጠናክራ እንግዲህ በሰዎች ስቃይ ገንዘብን ማግኘት በሰዎች ድካም መክበርን ምርጫው አድርጋ እየወሰደች እንግዲህ ሰናይትንም እንደዚህ የተራበ እንደዚህ የተቸገረ እንደዚህ የታመመ ወንድምና እህት እያላት እሷም ግን በቃ የምታየው ሄለንን ነውና በሄለን ልክ ለመንቀሳቀስ በጣም ሌክዠሪ የሆነ ቤት ላይ ነው የምትኖረው። ቅንጡ የሆነ መኪና ነው እየነዳች ያለችው። እዚህ ጋር ግን የታመመ ወንድሟን ዞር ብላ ማየት እንኳን የምትችልበትም አጋጣሚ ሁኔታዎችም እንደሌሉ ነው እየተነገረን ያለው። ከዛም ውጪ ደግሞ አሁን ምናልባት እህቴ እስካሁን ድረስ ያው ዝም ብዬ ቁጭ ብያለሁ። ስለ ካዝኖቹ ስለ መረጃዎቹ ትናንትና እዚህ ቤት ስለገባው ነገር ዲቴል ነገር አውቄ ነው የመጣሁት እንደነገርኩሽና ሰናይት በብዙ ሰዎች ስም ቪዲዮ እየሰራች እያስለመነች የእነሱን ገንዘብ ስትበላ የኖረች ሴትዮ ነችና እሷን ይዞ ለሕግ አካል ማቅረብ ምንም መደራደሪያ የሌለው ጉዳይ ነው። ከዛ በፊት ግን ያው እናንተ ጋር በአደራ ስለተቀመጠ እቃው የእናንተን ፍቃድ እፈልጋለሁ። እቃውን መንካትና ከፍቶ ውስጡ ያሉትን ነገሮች ማየት እፈልጋለሁ። ማለት የምትለው ነገር አዲስ ነው የሆነብኝ። እንደዚህ አይነት ነገር የምታደርግ ልጅ አይደለች። ምናልባት እኔ ተጨባጭ ማስረጃዎች አሉኝ እንደዚህ አይነት ነገሮችን ስታደርግ እንደነበረ ብዙ ሰዎች ላቀርብልሽ ይችላሉ። እንደዚህ አይነት ነገር ስትሰራባቸው የነበሩ ሰው ምናልባት ስሟን ለማጥፋት ሆን ብለው ሊሆን ይችላል። ሰው እኮ መልካም ልጅ እሷ እየሰራችበት የነበረው ኤንጂኦ ከኃላፊ ጀምረው እንዳለ እዛ ውስጥ ሲሰሩ የነበረው ተቆጣጣሪ ኃላፊ ሰራተኛ 28 ሰራተኛ ይዞ 160 ምናምን 260 ነው 260 አካባቢ ሰዎችን እንረዳለን ብለው አስበው ከዛ ውስጥ ግን በትክክሉ እርዳታውን እንኳን እየደረሳቸው ያሉ ሰዎች በጣም ጥቂቶች ናቸው። ከነሱ ውስጥ ራሱ ሰሌክት አድርገን ራንደምሊ መርጠን የጠየቅናቸው ሰዎች እርዳታው ተደረገልን ብለው ዝም ብለው ቪዲዮ ላይ ይገባሉ እንጂ በትክክል እርዳታው የሚደረግ አይደለም እኮ። ለምን ይገባሉ ቪዲዮ ማለት ጥቅማ ጥቅም ስለሚሰጣቸው ለጊዜያዊ ጥቅም 500 ብርም 200 ብርም 1000 ብርም እየሰጡ ቪዲዮ ስለሚያሰሯቸው በተለይ ደግሞ ዲያሎጉንም የምታስጠናቸው መታ ሁሉንም ነገር የምነግራቸው ሰናይት ነች። ያንን ስለምታደርግ ብቻ ተስማምተው ገንዘቡ ስለሚያስፈልጋቸው ተባብሯት ነበረ። እየተባበሯት የሚገኙ ሰዎች አሉ። አይ አይደለም፣ ምናልባት የደረሰክ መረጃ የተሳሳተ ሊሆን ይችላል። ገና ለገና ወንድሜን አላሳከመችም ብዬ የሌለባትን ነገር እንትን አለ። አንቺ ለምን በዚህ ልክ ልደግፊያት እንደፈለግሽ ምንም ግልጽ እየሆነልኝ አይደለም። እኔው ከአንቺ ጋር ስለሱ ጉዳይ ለማውራት አይደለም አመጣጤ። ካዝኖን መፈተሽ እንፈልጋለን። የፍተሻ ፍቃድም ይዘናል። እናንተ ጋር ባደራ ስለተቀመጠ መጀመሪያ የእናንተን ፍቃድ ስለፈለግን ነው እና ደግሞ ያላችሁበትንም ሁኔታ መረዳት ስለፈለግን ነው ቪዲዮን እየቀረጽን ያለ ነው። አይ ማለት የግል ንብረት ነው። አስቀምጣ ነው ሄደች። እንኳን ሌላ ሰው እኛ ራሱ አነካም የሷን እቃ። ስለዚህ ወይ ደግሞ እሷን ደውለን ጠርተናት እሷ ባለችበት ቦታ እሷን አስፈቅዳችኋት በጣም ደስ ይለኛል። እሱን ካረግሽልኝ እንደሱ ይሻላል እንጂ እኔ በራሴ ፍቃድ ፈትሹ ምናምን ልላችሁ አልችልም። ምን እንዳለ ምን ይሁን ምንም የማውቀው ነገር ስለሌለ። ከደወልሽላት ትመጣለች? ትመጣለች፣ ችግር የለውም። እርግጠኛ ነሽ? አዎ ሰው ፈልጎሽ ነው እላታለሁ። አይ ሰው ፈልጎሽ ነው ካልሻትማ ማን እየፈለጋት እንደሆነ ታውቃለች።
ማለት ማን እየፈለጋት እንደሆነ አውቃ እኮ የተደበቀችው። መኖሪያ ቤቱ የለችም እያልኩሽ አይደል እንዴ? የተለያዩ ሆቴሎች ላይ እየገባች እየወጣች ነው ያለችው። የተለያየ ቦታ ነው እየተንቀሳቀሰች ያለችው። ማን እየፈለጋት እንደሆነ ታውቃለች። በህግ እንደምትፈልግ በደንብ አድርጋ ጠንቅቃ ታውቃለች። እዚህ እንደዛ ካልሻት በታምራት መጣ። ስለዚህ እቃው የሚወስዱ ሰዎች መጥተዋል እላታለሁ። ምናልባት ጠቃሚ ነገር ከሆነ ትመጣለች። ሞክር ታሟል ብል ራሱ ላትመጣ ትችላለች። ምንም ብላት አትመጣም። ፋይን እሺ፣ ደውይላትና የምትመጣበት ነገር ከተፈጠረ ተፈጠረ፣ ካልተፈጠረ ግን እርግጠኛ መሆንልሽ ነገር ይሄንን ካዝና ዛሬ ሳንፈትሽ ውስጥ ያለውን ነገር ሳናይ ከዚህ ቤት መውጣት አንፈልግም። እሷን ካገኘናት እንደውም ብዙ ምንጠይቃ ጥያቄ አለ። አንቺ ራስሽ አሁን ስትኝ የነበረውን አይነት ካራክተር ካላትና ሰዎችን እየረዳሽ ከነበረ በትክክል እነዛ ሰዎች እኛን አጭበርብሮን ሆን ብሎ ተዘጋጅተው እየረዱን አይደለም ምናምን ብለው መጠቀሚያ ማድረግ ከሆነ እሷ ጋር ሀቅ ካለ እሷን መርዳት እንፈልጋለን። እዚህ ደውይላትና እኔ እስከዛ ካሜራውን ያዙ። ሰኒት ውድ ቤተሰቦች ሰናይት ወደ ቤት ገብታለች። እኛም ደግሞ ተደብቀን እየጠበቅን። ጤና ይስጥልኝ ሰናይት፣ እንዴት ነሽ? ማለት ሰላም ነው? ማለት አንተ ለዩ ማለት እንዴ? ለዩ ወርሶ አንቺ ምን አባትሽ ነሽው እንዴ? ማናችሁ? አንቺ አንተ ማን ነህ? ለምንድን ነው የምትነካኝ? ቤቴ ውስጥ እኮ ነው የመጣው። ታወቃ ቁጭ በይ፣ የምጠይቅሽ ጥያቄ አለ ትመልሽልኛለሽ። ቤቴ ውስጥ ነው ያለው። ማን ደግሞ ካሜራውን አጥፋልኝ። ማንም እንዲቀርጸኝ አልፈልግም። ካሜራውን አጥፋልኝ። አንቺ በሰዎች ሲነግጅ አልነበር እንዴ ነውርሹ? ካሜራ እየቀረሽ ስለምን ነገር ነው የምታወራው? ካሜራ እየቀረሽ በሰዎች ሲነግጅ አልነውርሹ? ማን እንደሆነ ታውቃለህ? ማን እንደሆነሽ እንድትነግሪኝ ስለምፈልግ እኮ ነው። ሰናይት ነኝ። ገባ? ሰናይት ነኝ እኮ የምጠይቅሽ ጥያቄ ቤቴ ውስጥ ነው። አንቺ ምንድነው? እሺ ቆይ ተረጋግተሽ ወጥመድ ውስጥ አስገባሽ? ስለምን ወጥመድ ነው የምታወሪው? እኮ ምንድነው? ካሜራው ምንድነው? እነሱ ሰዎች ስማ ናቸው እኮ። በቃ ቁጭ ስለ ወንድምሽ ጉዳይ ልጠይቅሽ ነው የመጣሁት። እኔን ታውቂኛለሽ እኮ። እኔን ታውቂኛለሽ አይደል? አላውቅህም። በቃ እርግጠኛ ነሽ አታውቂኝም? ማክስ አድርጋል፣ ኮፍያ አድርጋል። እንዴት ነው ላውቅህ? ማንን ነበር ተደብቀሽ የነበርሽው? ቤትሽ ከገባሽ ስንተኛ ቀንሽ ነው? የኔ ህይወት ነው። ቤትሽ ከገባሽ ስንተኛ ቀንሽ ነው? አይመለከትም። ይኸውልህ መጣላት ከሌለብህ ሰው ጋር ይጣላ ነው ያለው። እያስጠነቀቅኩ ነው። ምንም አታምጪም። የነገርኩሽ ነው ማለት ምንድነው? ተረጋግቼ ማውራው ነገር አለ፣ ብዙ ማታውቂያቸው ነገሮች አለ። ተረጋጊና ሰናይት ግን እኔ የምጠይቅሽን ጥያቄዎች እንዳለ ትመልሽልኛለሽ። ግቡ፣ ካሜራውን አስተካክሉልኝ። ማንም እንዲቀርጸኝ አልፈልግም። ግባ አንተ። እንግዲህ ውድ ቤተሰቦቼ ያው ሰናይትም በመጨረሻም ሰዓት በእጃችን ማስገባት ችለናል። ሰናይት አሁን እኔና አንቺ እንድንወሻሽ አልፈልግም። እያንዳንዱን ነገር ግልጽ እንድንገኝ ይፈልጋለሁ። ከሄለን ጋር ስለምትሰሪው ስራ በእርዳታ ስም ምን ስታደርጉ እንደነበረ ሁሉም መረጃ እጄ ላይ አለ። ሄለን የሚባል ሰው አላውቅም፣ ይቅርታ። ምናልባትም ብዙ ሴቶች አሉ ሄለን የሚባሉ። የትኛዋን እያልክ እንደሆነም እየገባኝ አይደለም። ስለምን እንደማወራ ታውቂያለሽ? በእርዳታ ስም ምን ሰሩ እንደነበረ፣ አንቺ ይህን ቤት እንድታፈሪ ያደረገችሽ፣ መኪና እንድገዢ ያደረገችሽ፣ መኪና እንድገዛ ሆነ በሰዎች ስም እንድለምኝ ያደረገችሽ፣ በልመና እንድትበይ የምታረግሽ ሴትዮ። ዝም ብለህ የገመትከውን ሳይሆን ማውራት ያለብህ እኔ ምን ነገር ስለማውቀው ነገር የገመትኩትን ሳይሆን ስለማውቀው ነገር ህይወቴን ደግሞ እየኖርኩ ያለሁት እኔ ነኝ አይደለ? ማንም ጋር አልደረስኩም። አሁን አንቺ አቅም አለሽ፣ ንብረት አለሽ፣ ብዙ ነገር። እሺ ይሄ ሁሉ ንብረት እንዴት ልታፈሪ ቻልሽ? ጊፍት ተሰጠው። ማን ይሰጥሽ? ማስረጃ አለሽ? ስላቸው ሰዎች ትክክለኛ መረጃ ማቅረብ ትችያለሽ። ጊፍት እንደተሰጠሽ ሰው እኮ ጊፍት ይሰጠ ማስረጃ መቀበል አያስፈልግም እኮ። በዚህ ሰዓት ከወንድምሽ በላይ የሚያሳስብሽ ነገር ይኖራል? ሰዎች ጊፍት የሚስጡሽ ምን የሚስጡሽ? ወንድሜን ለማሳከም ነው ታች ላይ እየወጣው ያለሁት። ምንም እኮ እያደረግሽለት ነገር እንደሌለ ነው እየነገሩኝ የነበረው። አትሊስት ለዲያሊሲስ እንኳን እየደረስሽለት አይደለም። ምን አይነት ስቅሌ እንደሆነ ታውቂያለሽ? እኔ ዳያሊሲስ እንዲያደርግ ሳይሆን የምፈልገው ውጭ ሀገር ሄዶ እንዲታከም የምፈልገው። መጀመሪያ እኮ ትንሿ መድኃኒት መውሰድ የለበትም? ይሄ ልጅ እኮ እየተሳቀየ ነው ያለው። ሪፕላንቴሽኑ ሊኖር ይችላል፣ ያስፈልጋልም። ማድረግም ከቻልሽ ነገር በጣም አሪፍ ነው። እዛ ከመድረሱ በፊት ግን ትንሿ ላይ ካላገሽው ካልደገፍሽው ያንን ማድረግሽን በምን እርግጠኛ ይሆናል? ይኸውልህ ወንድሜ እኔ ነው አይደለ? እህቴም እኔ ነች። ቤተሰቦች የሉንም። እኛ ነን ኃላፊነት ወስደን እየኖርን ያለ ነው። ስለዚህ ይሄን ቤት እኔ እንዴት እንዳገኘው ታውቂያለሽ? እንዴትም አገኘውን አይመለከተኝም። ይሄ አንተ ስራ ነው። አይ እዚህ ቤት እንደምትኖሪ በምን አውቄ እዚህ ቤት መጥቶኝ ነው? አንቺ ፍለጋ እንዴት እዚህ ቤት ልመጣ ቻልኩ? አላውቅም። አሁንም እሷ ስለያዘችኝ ነው እንጂ እኔ አንቺን የማግኘትም ሐሳቡም አላማውም የለኝም።
አንቺ ነገ ከነገ ወዲያ ቀስ ብለሽ መተሽ እጄ ላይ እንደምትገቢ እርግጠኛ ነኝ። እኔ የምፈልገው ሄለን እዚህ ቤት ያስቀመጠችው ካዝና አለ። ካዝናውን ነው። ካዝና? የምን ካዝና የምታወራው? ትናንትና ማታ እዚህ ቤት የገባው እኔ ትናንትና ማታ መጥቻለሁ? አልመጣሁም እዚህ ቤት። ትናንትና ማታ እዚህ ቤት ቃላክሽ? አላኩም፣ አልመጣሁም። ማለት እንደመጣሽ ማለት ያውቃሉ፣ ባልነግራቸውም ያውቃሉ። ቤቴ እኮ ነው። ወንድሜ ታሟል። በየፈለኩበት ሰዓት እየመጣሁ መጠየቅ መብቴ ነው አይደለ? መተሽ መጠየቅ እኮ አይደል? አስቀምጠሽ መሄድ እኮ ነው። እነሱንም ደግሞ የሆነ ጥቅም ሲኖርሽና እዚህ የምታስቀምጪው የሆነ የምታረጊው ነገር ከሌለ በስተቀር ዞር ብለሽ እንደማታያቸው ሲያወሩ ነበር። ወንድምና እህቴ የኔ ናቸው። መጠየቅም አለመጠየቅም መብቱ የኔ ነው። ገባ? አንተ ምን ቤት ነው ሰው ቤተሰብ ውስጥ ገብተህ የምትፈተፍተው? ምንድን ነህ? እኔ አይመለከተኝም እኮ ስለሱ ጉዳይ አይደለም እያወራ ያለሁት። ትናንትና ማታ መተሽ እዚህ ቤት ያስገባሽው ዕቃ አለ። የእሷን ፍቃድ ካላገኘ ሀደራ ስላለብን መንካት አችልም ስለተባልኩ ነው እንጂ የፍተሻ ፍቃድ ይዣለሁ። ከአንቺ ጋር ማውራት አልፈልግም። ሲጀምር ምንም ማውራሽ ጉዳይ የለም። አንቺ ላይ ከበቂ በላይ ማስረጃ አለኝ። ወሬም አልፈልግም። አንቺን አንጠልጥዬ እሰጥሻለሁ። አልገባህም መሰለኝ። ይሄ ቤት እኮ የኔ ነው፣ የእህቴ የወንድሞቼ የሚኖርበት ቤት ነው። የኪራይም ቢሆን አንቺ ያኔ መሰለ የቅንጦት ቤት ላይ እየኖርሽ ማለት ነው። እህትና ወንድሞችሽ በእንደዚህ በችግር ውስጥ ሆነው ቤት ተከራይተው ነው እየኖሩ ያሉት። እሱ አንተን አይመለከትም። አይመለከተኝም። ይኸውልሽ አንቺ ሰብአዊ ሰውኛ ብትሆኚ እንደሚባለው ሰዎችን ለመርዳት የምትለፊ ሰው ቢሆን ኖሮ ማለት ነው መጀመሪያ እርዳታውን የምትጀምሪው ከእህትና ከወንድሞችሽ። መጀመሪያ መረጃቸው እህትና ወንድሞችሽ ብቻ ነው። ማድረግ እንዳለብኝ አንተ አትነግረኝም። ይኸውልሽ እሱ መብትሽ ነው። እኔ ስለሱ እያወራሁ አይደለም ያለሁት፣ መብትሽ ነው። አሁን አንተ የፈለግሽውን የማድረግ መብት አለሽ። ግን እኔ አሁን ፈልገው ታውቂያለሽ፣ ሄለን እዚህ ቤት ያስቀመጠችው ትናንትና ማታ የመጣው ንብረት ምንድነው? ከፍተን ማየት እንፈልጋለን። እሷ ደግሞ ማለት ነው ነገ ከነገ ወዲያ ማለት ነው በኢንተርፖል ተንጠልጥላ ወደዚህ መምጣቱ አይቀርም። እችን ሴት እኔ ራሱ ለማቋቋም እንደዚህ በጣም ፈልጓትን ሴት ማወቅ በጣም አንቺ እኮ ሰርሽ የነበሩ ሰዎች እንዳለ ተይዟል። አሁን እኮ ስለምንድን ነው የምታወራው? የማዋጣ ነገር ነው። ለምን ትለፊያለሽ? የምትሄጂበት አካሄድ እንደማዋጣሽ ታውቂያለሽ። ምናልባት እህትና ወንድሞችሽ ፊት ስለሆንሽ ይሄን ነገር ማውራት ደብሮሽ ሊሆን ይችላል። ነው የታመመን ማሳከም ማለት ነው። ቤት በኩል ምንድን ነው የምታወራው ታዲያ? ቤት በኩል ነው የደረስሽ። እኔ እኮ የታመሙ በ100 ብርና በ200 ብር ሰዎችን ቀርጾ አስደቅሶ ቪዲዮ ሰርቶ በእነሱ መሸቀል ነው ደረስኩላቸው ማለት። አንተ ምን ያህል እርግጠኛ ነህ እንደማላሳክማቸው? አሳክሚያቸው የዳኑ ሰዎች አሉ አይደል እንዴ? እኔ ምንም አልልም። እሷን እንጠይቃት። ወንድምሽንም እንጠይቀው ምን ስትሰሪ እንደነበር ያውቃሉ። እኔ ምንም እንኳን ባልነግርሽ መረጃው እኔ ጋር ያለው መረጃ ባልነግርሽም እነሱ ስለአንቺ በደንብ ያውቃሉ። ይነግሩሻል። ወንድምሽን ማሳከም ለምን ይከብድሻል? አንቺ አታሞጥምጪ። እዚህ አይመለከትሽም። ለምን ደግሞ አይመለከተኝ? ሌላ ሰው እያሳከምሽ እሱን ማሳከም እንዴት ያቅትሻል? ላሳክመው ነው። አይገባሽም እኮ አሳክመው። እሱን ለማሳከም ውጭ ሀገር ለመስደር ነው እንደዚህ እየለፋ ያለው። ታሳክሚ ከሞተ በኋላ አንቺ ምንድነው ቅዱስ አጫወተሽ? ሰናይት ምንድነው ማዋጣ ከየት ነው ይልሻለሽ? እኔ ልጅ ላስጠነቅቅሽ ነው። በጣም ቀለል አድርጌ እየነገርኩሽ ያለሁት እንጂ ሁሉ ነገር ከዚህ በኋላ በጣም ሲምፕል ነው። ማለት ምን? ካንቺም ፍቃድ አንፈልግም። ማድረግ ያለብንን ነገሮች ምን ልታደርግ ነው? ቤቴ ውስጥ ነው ያለው። በህግ አምላክ ብያለሁ። ምንም ነገር እንድታደርግ አልፈቀድልህም። የት ነው ያለው የፍተሻ ወረቀት? ውስጥ የፍተሻ ወረቀት ይዘን የመጣ ነው። ጨርሰናል። ቤቱን መፈተሽ እንችላለን። ያደረግሽ ነገር ከሌለ ምን ያስጨንቅሻል? ካዝናውን መፈተሽ እችላለሁ። እያየሽ ነው አይደል? ህጋዊ ፍቃዴ መፈተሽ እንደምችል እያሳየሽ ነው። ወረቀት አየሁት እኮ የወረቀት ምን ላድርገው? የታለ ድሪል ውስጥ ሁሉ ብላችሁ ነሽ። አንዴ ያደረግኩኝ ያደረግሽው ነገር ከሌለ ምን ያበሳጭሻል? ይፈትሹት በቃ። እንዴ ወንጀል ካልሰራሽ ምን አደረገበትሽ? እባክህን ተው እባክህን። የማትወጣው ነገር ውስጥ እየገባህ ነው። እባክህን ተው በቃ። ዛሬ ካዝናውን መስበር ፈልጋለሁ። ወንድሜ ታማሚ ነው፣ እያስጨነቀው ነው። አንድ ታማሚ ፊት ደግሞ እንደዚህ ማድረግ ልክ አይደለም እኮ። ዞር በይለት ነው። የፍተሻ ፍቃድ አለኝ። አሳይሻለሁ። ለፈልጉ ወረቀት ዞር ማለት ነው። ዞር በይ አንቺ ራስሽ። አሳይሻለሁ። ፍቃድ እንዳለኝ አሳይሻለሁ። ካዝናውን መስበርና ማየት ፈልጋለሁ። ምንም ነገር የለውም። በቃ የሆኑ እቃዎች ናቸው ያሉት። ማንም ሊያቸውም አልፈልግም። ሴት ልጅ እኮ ነኝ። ብዙ ነገሮች ሚስጥር አሉኝ። ሴት ልጅ ነሽ? ሚስጥር አለው። አዎ። ስለዚህ ሴቶች ናቸው እንዲፈትሹ የምፈልጊው። ማንም እንዲፈትሽ አልፈልግም። በቃ ማንም እንዲፈትሽ አልፈልገውም ማለት ነው። ሲጀምር ያንቺ ንብረት አይደለም፣ ያንቺ አይደለም። ሲጀምር በቃ ፍቃዱን አሳየሽ አይደል? ፍቃዱን ካሳየሽ በኋላ ምንም አታመጪ። እንደፈለግ ገብቼ እፈትሸዋለሁ። የምትፈልጊው እሱን አይደል? እባክህ ተው እባክህን። በቃ እሺ እደውልላታለሁ። ለሄለን እደውልላታለሁ። በቃ ተወስኗል። ሄለን አለች እንደዚህ። በቃ እደውልላታለሁ አልኩህ እኮ። ምን አይነት ቀን ነው ዛሬ? በቃ እሱን አትንካው። ለሄለን ደውልሽለትም አልደውልሽለትም ይሄን ካዝና ከመስበር ወደ ኋላ አይደለም። ቆይ የምፈልገው እሷን አይደለም። ሄለንን ማግኘት የምችል ከሆነ ግን በጣም ደስ ይለኛል። በጣም እኮ በቃ እንደዛ ከሆነ እሱን ተዋውና በቃ። እስካሁን ግን አላውቃትም ስትይኝ ነበር ሄለን
እና ቃታለው እንድልና እንደሚፈልገው ማለት በቃ በእናትህ ለምን ደውይላት ለኔ ስትል ሳይሆን ለዚህ ለሄለን ደውይላት ተይኝ ነኝ ለሄለን ደውይላት እሺ በቃ እየደወልኩላት እኮ ነው ተው በቃ በእናትህ ተው በቃ ለወንድሜ ስትል እየደወልኩላት እኮ ነው ደውይላት ነው ያልተው አትንኪኝ አትንኪኝ ስራዬ ልስራበት አትንኪኝ ነገር ማየት አለበት በዚህ ሁኔታው ነው አትንኪኝ አይመለከተኝም ደውይላት ከመጣች ትምጣ ካልመጣችም የራሷ ጉዳይ ግን እዚህ ውስጥ ያለው ነገር ማየት እፈልጋለሁ እየሰማሽ ነው እዚህ ውስጥ ያለው ነገር ማየት እፈልጋለሁ ትገለኛለች ለምንድን ነው የማይገባህ በቃ አይመለከተኝም እባክህ ለወንድሜ ስትል አይመለከተኝም አትለምኝ ሌላ ነገር ከሌለ ከፍተኛው ምን ማለት ነው አይመለከተኝም እባክሽ ለምኛው አንቺ ለምንድን ለምነው እኔ እኮ ከፍታለሁ በእናትህ አይመለከተኝም ይኸው ደወልኩላት እኮ በቃ በእናትህ ተው በእናትህ በቃ ቴክስት አድርጌላታለሁ እኮ ትመጣለች ምንም ችግር እዚህ መረበሽ ና ካዝኖን ይዘን እንውጣ በፈጠረ በቃ አንቺ ስነ ስርዓት ያዥ ቤት ውስጥ እንዲረበሽ አትፈልጊም ማለት ፈቃድ አለኝ ጨርሻለሁ የሰማሽ ነው ፈቃድ አለኝ ጨርሻለሁ ስለዚህ ካዝኖን አውጥቼ መፈተሽ ይችላል የሰማሽ ነው ቴክስት አድርጌላታለሁ አሁን ትመጣለች በቃ እዚህ ቦታውን ታውቃለች መጣች አልመጣች ነው አይመለከተኝም ግን እዚህ ውስጥ ያለው ነገር ማየት ፈልጋለሁ አንቺ አይመለከትሽም አንቺ ምንም የሚመለከትሽ ነገር የለም ካዝኖን ግን ወስደን መፈተሽ እንፈልጋለን ፍቃዳችንን አሳየንሽ አይደል አሳይተኛል ህጋዊ ነው እዚህ ጋር ታማሚ ሰው አለ ብዬ ነው መረበሽ አልፈለኩት እኮ ለምን ድረስ ስትመጣ ማታወጣው ነው ያልኩት እኮ እሷ ትምጣ በቃ ካዝኖ መነካት የለበት አንተ ዘኪ ቆይ ና ይዘን እንጣ ዘኪ የመጣንበትን ዓላማ ታውቃለህ ካዝኖ መነካት የለበት የመጣንበትን ዓላማ ታውቃለህ እሱ እንዳለ ሆኖ አሁን መነካት የለበትም ሰኔ ልክ ነች ለምንድን ነው የማይነካው ሰናይት ልክ ነች ካዝኖ ለምንድን ነው የማይነካው ለምንድን ነው የማይነካው ልክ ነው ካዝኖ ለምንድን ነው የማይነካው ምን አገባህ ካዝኖ ይዘን እንሄዳለን ቴዲ እመን እንግዲህ ካዝኖ መነካት የለበትም ቴዲ ያልገባ ነገር አለ ቴዲ ያልገባ ነገር አለ ናውጣው አልወጣም እዚሁ ነው የምሰብረው አልወጣም እሱ መነካት የለበትም ካዝኖ አንቺ ልጅ አይመለከትሽም ማንም አይመለከተውም ያልገባ ነገር አለ ሄሎ ለምን ዘጋው ለምን ደወልክ የሰጠሽኝ ሀሳብ ትንሽ ስሜት ስለሰጠኝ ነው ቢያንስ እናውራ ብዬ ነው ኦኬ መቀጠል ትችላለህ እሺ ምን እንዳደረግልሽ ነው የምፈልገው ማለት ግልጽ አድርግልኝ ፍላጎትሽን ሀሳብሽን ግልጽ አድርግልኝ ምን እንዳደረግልሽ ነው የምፈልገው እያንዳንዱ ነገር ደርሼበታለሁ ቴዲ በእኔ ጣልቃ እየገባ እንደሆነ አውቃለሁ ይሄ ነገር ደግሞ ማስቆም አለብህ እንዴት ማስቆም እንዳለብህ እኔ መንገር አልችልም በፈለግከው መንገድ ማስቆም አለብህ አለበለዚያ ሌላ ነገር ውስጥ ነው የምንገባው አዎ እኮ እኔ ቀጥታ ከእሱ ጋር ቅርቡ ስለሆንኩኝ በምን አይነት መልኩ ረድቼሽ አንቺን የምትፈልጊው ነገር እንታገኝ ላደርግሽ እችላለሁ አሁን ካዝናይን ያስከፍትብኝ እንደሆነ አውቄያለሁ ቅርብ መረጃ ሰምቻለሁ ይህንን ደግሞ ማስቆም የምትችለው አንተ ነህ የቅርቡ ሰው ይህንን ካላደረክልኝ ደግሞ ሌላ ነገር ውስጥ ነው የምንገባው እሺ ችግር የለውም እንደዛ ማድረግ ያቅተኛል ፋይልህ እንዲረከረክ አትፈልግማ መኖር ትፈልጋለህ አዎ እፈልጋለሁ እያስፈራራሁህ አይደለም ይገባኛል እዚህ ረጅም ነው ምንም ማድረግ እችላለሁ እሺ አሁን በቃ ይሄንን ብቻ ነው ይሄንን አድርገን ንገረኝ ቀጣዩን ነገር እናወራበታለን እሺ ሲታኩና ጊዜ የለኝም እሺ አሳውቅሻለሁ መልሼ እደውልልሻለሁ ዘካሪያስ እንግዲህ ውድ ቤተሰቦቼ ያው ዘካሪያስን እየተከታተልን ያለ ነው ለምን ይሄንን ነገር ማድረግ እንደፈለገ ምን ተከታተለ? ይሆናል።
ሄዳለች።